ታበላናለሽ። ጌታ እግዚአብሔር ይባርክሽ። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ሰላም ለእናንተ ይሁን። ለውድ ወንድሞቻችንና እህቶቻችን አባቶቻችንና እናቶቻችን አሜን። ሰላም ለእናንተ ለኢትዮጵያውያን ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ያድናል። አሜን። ኢየሱስ ከሞት ያድናል። አሜን። እኛ ግን የተሰቀለውን ኢየሱስን እንሰብካለን። አሜን። ኢየሱስ ከሲኦል ያድናል። አሜን። ኢየሱስ ከዘላለም ሕይወት ከዘላለም ሞት ያድናል። ከዘላለም ሞት ያድናል። አሜን። ወደ ዘላለም ሕይወት ያሻግራል። አሜን። ኑ ወደዚህ ወደ ኢየሱስ። አሜን። ኢየሱስ አዳኝ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ የጌቶች ጌታ ነው። አሜን። ኢየሱስ የነገስታት ንጉሥ ነው። አሜን። ኢየሱስ ከሞት ያድናል። አሜን። ኢየሱስ ከበሽታ ያድናል። አሜን። ኢየሱስ ፈዋሽ ነው። አሜን። ኑ ወደዚህ ወደ ኢየሱስ። አሜን። ክብር ለእግዚአብሔር ይሁን። አሜን። የሮሜ መልእክት ምዕራፍ 12ን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እንለምናችኋለን። አሜን። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አሜን። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶችን ሁሉ ስራ አንድ እንዳይደለ እንዲሁም ብዙዎች ስንሆን ክርስቶስ አንድ አካል አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥም በልግስና ይስጥ። የሚገዛም በትጋት ይግዛ። የሚምር በደስታ ይማር። ፍቅራችሁ ያለ ግብዝነት ይሁን። ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ታገሱ። በጸሎትም ጽኑ። ቅዱሳን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሰግዷችሁን መርቁ እንጂ አትርገሙ። ደስተኞቻቸው ደስ ይበላችሁ። ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፋንታ ክፉ አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ይቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስትበቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው። ይህም በማድረግ በራሱ ላይ የሳር ክንፍ ትከምራለህ። ክፉን በመልካም አሸነፍ እንጂ በክፉ አትሸነፍ። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። አሜን። ሃሌሉያ። ይገርም ነው። እግዚአብሔር ይባርክ። በጣም ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ባሱ ሰማችሁ? ክፉን በመልካም አሸንፉ። ዛሬ ማታ ጌታ ኢየሱስ ይወዳችኋል።